ኢየሱስ ንጹህና ጻድቅ ብቻ አይደለም፣ የንጽህናው መጠን የማይሞት የህይወት ኃይል ሁሉ ተሸክሞበት ስላልተፈተሸ አይደለም፣ በባዶ አይደለም። ዘላለማዊ ምንለው ሞቶ ተነስቶ ነው። በጣም ግዙፉ አዋጅ የታወጀው ከሞት የተነሳ ቀን። ከሞት ሲነሳ ኢየሱስ ጌታ ነው። ለምን የቀረ ሁሉንም ጌቶች እየያዘ የሚቀብር ገዣችሁ ነኝ ያለ ሞት አለ። ኢየሱስ ሞትን ገንጥሎ ወጣ። ሞትን እግሩ ስር አስቀመጠው። መክፈቻ ቁልፉን ተቀበለው። ብቅ ሲል አንተ ጌታ ነህ። ሞት ኢየሱስን ጌታ ይለዋል። ብሉይ ኪዳን እኮ አይወክለንም፣ አያስገባንም፣ አያቀርበንም። ኢየሱስ መጣ። አሞኛል ስትለው ፈውሶ ያስገባ። የብሉይ ኪዳንና የአዲስ ኪዳን የሚባል እግዚአብሔር የለም። እግዚአብሔር ድሮም ንጹህ ነው፣ ዘንድሮም ንጹህ ነው። ድሮም ቅዱስ ነው፣ ዘንድሮም ቅዱስ ነው። አልኩኝ ቆሜ። ይሄ ነው ስታንዳርዱ። ኳሊፋይ ለማድረግ ስታገል እድሜ ያልቃል። አላረገውም። ኢየሱስ መጣና ኳሊፋይድ ነህ አለኝ። ሆኖ የኔ ቆጠርልህ አለኝ። እንዴት ስለው እመነኝ፣ ዝም ብለህ እመነኝ፣ ሰርተህልኛል ብለህ እመን። ሰርተህልኛል ስለው ኢየሱስ እንዳይመስል አብ ተቀበለ። የሆነ ቀን አንወጣም። እግዚአብሔር የሆነ ቀን በቀውጡ አይ ለዘለዓለም ኢየሱስ በማይጠፋ ህይወት ኃይል ሊቀ ካህናችን ስጋት የለብኝም። አሁን እስከ መቼ? እስከ መጨረሻ በዚህ ነፃነት በእግዚአብሔር ቤት ኑ በላ። ቅዱሱን ጻድቅ ነኝ እየፈለግከውን በል። አይቀበልም። እግዚአብሔር የሚቀበለው ልጁን ብቻ ነው። በክርስቶስ በኩል ከሆንክ ይቀበላል፣ ካልሆን አይቀበልም። ክርስቲያን የሆነ ሰው በሙሉ በክርስቶስ ኢየሱስ በኩል ብቻ ነው የሚመጣው። ለምን? እግዚአብሔር ማለት በእሱ በኩል ብቻ። ከዛ ውጭ አልቀበልም። ከኢየሱስ ውጭ ከሆንክ የእግዚአብሔር ፍርድ ስር ነው። በኢየሱስ ከሆንክ የእግዚአብሔር ጽድቅ ፊት ነው። አይቻልም። በጣም ብዙ የመጽሐፍ ቅዱስ ጥቅሶች ልናነሳ እንችላለን። የኢየሱስ መሞትን የኢየሱስ መነሳትንና ለዘላለም ሕያው መሆኑን የሚናገሩ እንደ ዮሐንስ ራእይ ምዕራፍ 1 ቁጥር 18 መሰረት ሞቼ ነበር። ሞት ቴስት አድርጓል ኢየሱስ። ሞት ቼክ አድርጎታል። ሞት ላይ ቀርቧል ኢየሱስ። ሞቶ አሸንፎ ወጥቷል። በሞት ቼክ ተደርጎ ድል አድርጎታል። ሞቼ ነበር አለ። ማንም ሊቀ ካህን በጣም ብርቱ ናቸው። በእውነት የብሉይ ኪዳን ካህናት እጅግ በጣም ጠንቃቃ ናቸው። በዓመት አንዴ ሲገቡ ሳይቀሰፉ መውጣታቸው ራሱ የሚገርም ነው። አስደናቂ ናቸው። ኢየሱስ አጠገብ ግን መቆም አይቻልም። ከኢየሱስ ጋር ግን ለንጽጽር መቅረብ አይቻልም። ኢየሱስ ንጹህና ጻድቅ ብቻ አይደለም፣ የንጽህናው መጠን የማይሞት የህይወት ኃይል ሁሉ ተሸክሞበታል። ኢተርናል ነው ኢየሱስ። ስላልተፈተሸ አይደለም፣ በባዶ አይደለም። ዘላለማዊ ምንለው ሞቶ ተነስቶ ነው። ጌታ ነው ያልነው እኮ የተነሳ ቀን ነው። ጌታ ሆይ ብለውት ያውቃሉ እኮ እስኪሞቶ። ኦፍኮርስ ጌታ ነው። ማይ ሎርድ ኩሪዮስ ብለውታል። ሞቶ ጌታዬ ብላለች እኮ ማርያም። ጌታዬን አይተዋል ብላለች እኮ ተቀብሮ። በጣም ግዙፉ አዋጅ የታወጀው ከሞት የተነሳ ቀን። ከሞት ሲነሳ ኢየሱስ ጌታ ነው። ለምን የቀረ ሁሉንም ጌቶች እየያዘ የሚቀብር ጌቶች ላይ የተቀመጠ ገዣችሁ ነኝ ያለ ሞት አለ። ኢየሱስ ሞትን ገንጥሎት ወጣ። ጌታ ነህ። አያችሁ፣ ኢየሱስ ጌትነቱ የተረጋገጠው አደባባይ ላይ ጌታችሁ ነኝ ብሎ አይደለም። ሞትን ድል አረገው። ሞትን እግሩ ስር አስቀመጠው። መክፈቻ ቁልፉን ተቀበለው። ብቅ ሲል አንተ ጌታ ነህ። ሞት ኢየሱስን ጌታ ይለዋል። ማንንም ጌታ አይልም ሞት። በዘላለም ህይወት ኃይል ኢየሱስ ለዘላለም ካህናችን ነው። ኢየሱስ ጌታ። የብሉይ ኪዳን ካህናት እናንተ በጣም ጊዜ ስታገኙ እንድታነቡት ልስጣችሁ አንዳንድ የመጽሐፍ ቅዱስ ክፍል። ለምሳሌ ዘሌዋውያን ምዕራፍ 21 ምዕራፍ 8 ሙሉን እንድታነቡት። ሰዎቹ አፖይንት ሲደረጉ እግዚአብሔር ሲለያቸው ብሉይ ኪዳን ቢሆን እኮ በጣም ብዙዎቻችን አንገባ። ካህናኑንም እኮ የካህን አመራረጥ እኔ አንዳንዱን በእውነታውን እዚህ ጋር ቆሜ ያላውራው። ምዕራፍ 21 እናንተ አንብቡት። እንደዚህ ያለበት ካህን እንዳይሆን አይደለም ያለው እግዚአብሔር፣ ወደ እኔ እንዳይመጣ አለ። ባይዘዌ ከሌላ ወገን ከይሁዳ ከምናምን እንዳይመጣ ከሌዊ ወገን ሆኖ እንደዚህ አይነት ሰው እንዳይመጣ አጠገብ ያለ። ብሉይ ኪዳን አሕዛብ እንዳይመስልህ ከአይሁዳውያን መካከል ከሌዋውያን እንኳን የማይወክለው አለ፣ የማይጠቀልለው አለ። ብሉይ ኪዳን ኢየሱስ መጥቶ ነው ህጉንም ስርዓቱንም የቀየረው። ማንም በክርስቶስ ካመነ ይምጣ አለ እግዚአብሔር አዲስ ኪዳን ላይ። ባይዘዌ አሁን ሰውነቱ ላይ ጉዳት ያለበት ብቻ እኮ አይደለም የሚለው። አንዳንድ የሚጠቅሳቸው የህመም አይነቶች አሉ። እንደዚህ አይነት ህመም የታመመ እንዳይመጣ ይላል። እንዴ ኦብቪየስሊ ሊያመን ይችላል፣ እንዳመጣ ይላል እንደሱ ከታመመ። ብሉይ ኪዳን እኮ አይወክለንም፣ አያስገባንም፣ አያቀርበንም። ኢየሱስ መጣ። አሞኛል ስትለው ፈውሶ ያስገባል። የእግዚአብሔር ጽድቅ ጎሎ እንዳይመስልህ ኢየሱስ ብቃቱ ሆኖ ነው። የብሉይ ኪዳንና የአዲስ ኪዳን የሚባል እግዚአብሔር የለም። አቀራረብ ነው የቀየረው። እግዚአብሔር ድሮም ንጹህ ነው፣ ዘንድሮም ንጹህ ነው። ድሮም ቅዱስ ነው፣ ዘንድሮም ቅዱስ ነው። ህጉ ምንድነው የጠቀመን? ስታንዳርድ አሳየን። ህጉ ሊያበቃኝ አልቻለም እንጂ ስታንዳርድ እኮ አሳየኝ። እንደዚህ አይነት ካልሆንክ አትመጣም ብሎ አልኩኝ ቆሜ። ይሄ ነው ስታንዳርዱ። ኳሊፋይ ለማድረግ ስታገል እድሜ ያልቃል። አላረገውም። ኢየሱስ መጣና ኳሊፋይድ ነህ አለኝ። ያውላችሁ
ሆኜ አይደለም ሆኖ ነው። ሆኖ የኔ ቆጠርልህ አለኝ። እንዴት ስለው እመነኝ፣ ዝም ብለህ እመነኝ፣ ሰርተህልኛል ብለህ እመን። ሰርተህልኛል ስለው ኢየሱስ እንዳይመስል አብ ተቀበለኝ። ኢየሱስ እኮ አይደል አብ ልጆች አለ። ከኢየሱስ ጀርባ አብረን የገባ ነው። ለዘላለም ነው የገባ ነው። የሆነ ቀን አንወጣም። እግዚአብሔር የሆነ ቀን በቀውጡ አይልም። ለዘላለም ኢየሱስ በማይጠፋ ሕይወት ኃይል ሊቀ ካህናችን። የብሉይ ኪዳኑ ለምን መሰለ? የሆነ ዘመን ላይ ሰውየው ያረጀ ቀን ጉድ ነው። ሰውየው ያረጀ ቀን ጉድ ነው። ስጋት ይዛል። ማን ይተካዋል? አሁን ማን ደም ይዞልን የሚገባው? አሁን እንደዚህ አይነት ሰውን ይመጣል። ኢየሱስስ ለዘላለም ስጋት የለብኝም። አሁን እንደው አልልም፣ አልቋል። እስከ መቼ? እስከ መጨረሻ። በዚህ ነፃነት በእግዚአብሔር ቤት ኑሩ። እስቲ ድንግጥ አትበሉ። መሃል ላይ እርግጥ ብላችሁ ኑሩ። በክርስቶስ የመስቀል ሥራ፣ በክርስቶስ ክህነት ተደላደሉና ተቀመጡ። ሰው ብሉይ ኪዳን በነበረው እንኳን ተደላድሎ ተቀምጧል። ይሄ ሰውዬ ቁጥር 18 ላይ ብሉይ ኪዳንን ምንድን ነው የሚለው? ቁጥር 18 የቀድሞ ትእዛዝ ደካማና የማይጠቅም በመሆኑ ምን ብሏል? ይሄን ማስረዳት አልችልም። እኔ አዲስ ኪዳንን ባወራ ይሻለኛል። እስራኤላውያን መጥተው ያስረዱናል። ይሄን ደካማ ነው አሉና ቀጥሎስ የማይጠቅም እንዴ ምን እያል እኔ አይደለሁም አለ። አዎ እግዚአብሔር የተሻለ አምጥቶ ብርቱ አመጣና ደካማ አስባለው። ዘላለማዊ አመጣና ይሄኛው የማይጠቅም። አሁን ጥቅስ ነው ያነበብኩት። አስተያየታችሁን ፈራሁት። ክፈቱ ቁጥር 18 አይልም የሚል አይነት ነው አስተያየታችሁ። እዩት። ይኸው ቁጥር 18 ጻፍልኝ እዚህ ላይ ካለ። የቀድሞ ትእዛዝ ምንድን ነው የሚለው? ጉባኤ ውስጥ ያንብብ። የቀድሞ ትእዛዝ፣ የቀድሞ የተባለው አዲስ ስለመጣበት ነው። ያኛው የቀድሞ የተባለው ከኋላ መጣ፣ ሌላ መጣ። በክርስቶስ ኢየሱስ በኩል ሌላ መጣ። የቀድሞ ትእዛዝ ደካማና የማይጠቅም አይደለም። ደካማና የማይጠቅም የተባለው ለምንድን ነው? እኔን በእግዚአብሔር ፊት ማብቃት ስላልቻለ። ህጉ ደካማ አይደለም። ባለፈው ተናግሬያለሁ። ህጉ ንጹህ ነው፣ ትእዛዙ ቅዱስ ነው፣ በጣም ጻድቅ ነው። ህግ ከእግዚአብሔር ባህሪ የተቀዳ ነው። ባይዘወይ እግዚአብሔር እኛን አይቶ አይደለም ህግ ድራይቭ ያደረገው፣ ህግን ከራሱ ነው የወሰደው። እንዲህ አታርግ ሲል የእግዚአብሔር ስታንዳርድ ነው። ያ ትመጥኗል አትመጥኖም ሌላ ነገር ነው። እግዚአብሔር ግን ሰው እኔ ጋር የሚመጣ ከሆነ በዚህ መንገድ ነው የሚመጣው አለ። እንደዚህ አይነት ብቻ ነው የሚመጣው አለ። ለዛ እኮ ነው ዳዊት ሲዘምር ምንድን ነው ያለው? ወደ እግዚአብሔር ተራራ ማን ይወጣል አለ። ማንም ነው መልሱ። ለምን? ያንን የሚያሟላ ስለሌለ። ህጉን ወይንም የቀደመውን ትእዛዝ ደካማና የማይጠቅም ነው የተባለው እግዚአብሔር የሰጠበትን ዓላማ መፈጸም ስላልቻለ ነው። እግዚአብሔር ህጉን የሰጠው ራሱን ለማስደሰት አይደለም፣ እኔን ገንዘቡ ለማድረግ ነው። ባህሪውን እኮ እግዚአብሔር ባይናገርም ለዘላለም ባህሪው እኮ ገንዘቡ ነው። ራሱን የገለጠው ለምንድን ነው? እግዚአብሔር እኔን ወደ ራሱ እኮ ለማቅረብ ነው። ህጉ የተሰጠበት ዓላማ ሰዎችን ወደ እግዚአብሔር ለማምጣት ነው። አልቻለም። ስለዚህ መጣና እንደዚህ አለ፣ የማይጠቅም ነው፣ ቀጥሎ ደካማ ነው። አንተን ካላዳነልኝ እኔማ ለዘላለም እኖራለሁ በዚህ ባህሪ። አንተን እኔ ጋር ካላመጣ ግን ደካማ ነው። አየህ፣ ለዛ ነው ሮሜ 8 ላይ ምዕራፍ 8 ቁጥር 3 አካባቢ ላይ ላስት ዊክም ተናግሬዋለሁ ይመስለኛል። ከስጋ ጉልበት የተነሳ ህግ ሊፈጽመው አልቻለም ይልና እግዚአብሔር የገዛ ልጁን በስጋ ለባሽ ወይንም በሰው ምሳሌ ልኮ ህጉ የሚጠይቀውን ፈጸመው ይላል። አሁን እግዚአብሔር ህግ ገልብጦ አይደለም፣ ከስጋ ድካም የተነሳ ህጉ ማድረግ ስላልቻለ እግዚአብሔር በኃጢአተኛ ሰው ምሳሌ ልጁን ላከና ህጉ የሚጠይቀውን በክርስቶስ አረገው። አርገ አንድ ካላረክ በዜሮ ነው የሚባዛው። 9 ተጠንቅቀህ አርገ 10ኛው ላይ ብትስት ምንም አላረክም ነው የሚል እግዚአብሔር መጥቶ። ስለዚህ አንችልም። ሮጦ የገባ የመሰለው ሰው ካለ እዚህ ቤት ተሳስቷል። እግዚአብሔር በልጁ ደም በኩል ያመጣ በፍጹም አንችልም። በእውነት ኮፓፕ አይደረግም። ለምንድን ነው ህጉን መፈጸም አንችለው? ስጋ ኃይለኛ ነው፣ በጣም ኃይለኛ ነው። ስጋ ማለት ይሄ አይደለም፣ ፍሌሽ አይደለም እያልኩ ያሉት ዲዛይር ሳርክ ማለት ይሄ እንትኑ ብቻ። ሳርክ በጣም ብዙ ነው ቃሉ፣ ግሪክ ነው ግን ብዙ ነው። ሳርክ ሶማ ፍሌሽና ቦዲ ማለት ይሄ ስጋ ማለት በሰውነት ውስጥ ያለ ዓለማዊ መሻት፣ እሱን ሰው ማሸነፍም መካድም አይችልም። ስለዚህ ህጉ መጥቶ ታገለኝ አልቻለኝም። እንዳታረግ ይለኛል፣ አረጋለሁ። ታው ትሞታለህ ይለኛል፣ አልችልም። አሁን ባላረግ እኮ ደስተኛ ነኝ። ካረክ ትሞታለህ ሲለኝ ስለማልችል አርጌ ሞታለሁ። እንደ ሰው ደካማ የለም። አታርግ ትሞታለህ ሲለኝ ፔናሊቲውን እያወቅኩኝ አልችልም አለማረግ እና ህጉ እንዳታረግ ሲለኝ አርጌ ስመጣ ሙት ይለኛል፣ እሞታለሁ። ይኸውልህ ኃጢአተኝነቴን እየገለጠ ሞት እየፈረደብኝ ነው የኖረው ህግ። ስለዚህ እግዚአብሔር መጣና ደካማና የማይጠቅም አለ። ታዲያ ምን መፍትሄ ላበጅ ሲል በኃጢአተኛ ምሳሌ ልጁን ላከው። ህጉ የሚጠይቀውን በሙሉ ኢየሱስ አረገው። ለዛውም በህጉ ልክ ብቻ አይደለም፣ እንደማይደገም አድርጎት ኢየሱስ ሰራው። ተናግሬያለሁ ብዙ ጊዜ። የኢየሱስ የቅድስና መጠን አባቱ በሰማይ የኖረበት አይነት ነው። ኢየሱስ መሬት ላይ የኖረበት ንጽህና አብ በሰማይ በመላእክቱ መካከል የሚኖርበት ንጽህና ነው። ኃጢአት አልባ ነው ኢየሱስ፣ ስህተት አልባ ነው እና ህጉን ከመንገድ አወጣ። ፍጽም አደረገውና ከመንገድ ነፃ ወጣ ነኝ።
እስቲ አሜን በሉ። ሌባ የሚል ህግ አይደለም ያለው፣ አለመስረቅ ተቻለ። አሁን ለዛ እኮ ነው መጽሐፍ እዚህ ነገር ኤፌሶን 4 ላይ ነው ማንም የሚሰርቅ ይልና ከእንግዲህ አይስረቅ አይደለም የሚለው። ሌባው ሰውዬ ጥሩ ሰው ይሁን አይደለም የሚለው። እየሰራ ሌላ የሚያካፍለው ይኑረው ነው የሚለው። የሚሰርቅ ሰውዬ አካፋይ ህግ ሊያረጋ አይችልም። ሌባ ብሎ ይገላል፣ ያስወግራል። ወንጌልስ ተራፊ ያደርጋል። ይሄ ሌባው አይደል እንዴ ሰጪው? ወንጌል ነው ገልብጦት። እስቲ ኢየሱስ በዘላለም ህይወት ኃይል ካህናችን ሆነ። ድል ያደረገው ኢየሱስ ነው። ህጉስ አይችልም። ስለዚህ ቁጥር 18 ላይ አይ ቲንክ እንትናቸውን ያወጣዋል፣ የሰዎቹን ንቀል ያደርገዋል። ህግ የቀድሞ ትእዛዝ ሲሉ ተሽሯል። እንዴት? ለምን? የማይጠቅምና ቀጥሎስ ምንም አይልም ደካማ። ቁጥር 19 ነው መፍትሄው። ለምንድን ነው እግዚአብሔር ህጉን የሻረም? የማይጠቅምና ደካማ ስለሆነ። ቁጥር 19 ምንድነው የሚለው? ማንንም ፍጹም ሊያደርግ ስለማይችል ወደ እግዚአብሔር የምንቀርብበት የተሻለ ተስፋ መጥቷል። ህጉ ምን ማድረግ አይችልም? ፍጹም ማድረግ አይችልም። ቀጥሎስ ወደ እግዚአብሔር ማቅረብ አይችልም። የካራክተር ሞዲፊኬሽን ነው የሚሰጥ ህግ። አውትዋርድ ነው፣ ደጅን ነው፣ ሪቹዋል ነው ህጉ። ውስጥን አይቀይረው። ስለዚህ ወደ እግዚአብሔር መቅረብ አትችልም። እናንተ ሌቪቲክ ዘሌዋውያን 21ን ብታነቡ ያውላችሁ ለሊቀ ካህኑ የተሰጠው ስርዓት በሙሉ የውስጥ አይደለም የውጭ ነው። አለባበስ፣ የሚቀባው፣ የሚደፋበት፣ ሲራመድ አረማመዱ፣ ዙሪያው የሚከባው ነገር በሙሉ አውትዋርድ ነው፣ ባይዘው የውስጥ የለውም። ለዛ ነው አሮንን የሚያክል ሊቀ ካህን። እንግዲህ አሮን የካህናት ስታንዳርድ ነው። ዕብራውያንም ላይ የመጨረሻ ሊቀ ካህኑ የብሉይ ኪዳን ሊቀ ካህን እኮ አሮን ነው። አሮንን የሚያክል ታላቅ ሊቀ ካህን ደጁን ብቻ እንደሆነ የምታውቀው የወርቅ ጥጃ ሰርቶ ቁጭ አድርጎ አስመለከ። ውስጡ ምንም እንደሌለ የምታውቀው እግዚአብሔር ጠፍቶ እንዳይመስለ። ሙሴ ሲጠፋ ሙሴ ሄደ እንደሆነ 40 ቀን 40 ሌሊት ነው ጠፋ። መጡና እንዲህ ያሉት በፊታችን መሄድ አምላክ ስራ አለ። እግዚአብሔር እኮ አይታይም እንጂ ይሄዳል። እግዚአብሔር አይታይም፣ ካዩት ይሞታሉ። እምናየው እንደ ግብፃውያን እምናየው ይሆን እንዲህ እየት የምናደርገው አንጀታችን እንዲርስ። እንደሱ ነው የፈለጋችሁት? አንቷ አለ ምን ጉትቻቸውን የሚል ቃል አለ። ይድሮ አንተ ጆሮ ጌጥ ነው። አሁን እኮ አማርኛ ይድሮ ቋንቋ ነው። ጉትቻ ይላል። ጉትቻቸው ከግብፅ ይሄ እንትኖቻቸው የሰጧቸውን በሙሉ ይዘው ሲመጡ ተፈጠፈና ይላል አይደል? ጥጃ ነው የሚለው አይደል? ጥጃ ነው የሚለው ቃሉ ጥጃ አይደለም እንዴ? እንዳልሳሳት ጥጃ ሰርቶ ከዛስ አሮን ነው የሚለው ቃሉ። ቆሞ በፊት የሚሄድ አምላክ ይህ ነው አለ ይላል። የእግዚአብሔር ሊቀ ካህን፣ እግዚአብሔር የመረጠው ሊቀ ካህን ዘሌዋውያንን ሙሴ ተቀብሎ፣ የሙሴ አይደለም ዘሌዋውያን የአሮን ነው። የሊቀ ካህኑና የካህናቱ ፋሚሊ ነው ዘሌዋውያን። ብድግ አድርጎ ቀዓታውያን፣ ሜራራውያን ደግሞ እነዛ ምንድናቸው? ሶስተኞቹ ጌርሳውያን ለነሱ አከፋፍሎ የናንተ ነው ብሎ ሌቪቲክስን የሚያክል እንግዲህ ኢየሱስ የሚመጣበትን አንድ አገልግሎት ማለት ነው። እሱን አሸክሞት ሰውየው ውስጡ እንደሌለ የምታየው በፊት የሚሄድ አምላክ ከግብፅ ያወጣ አምላክ ይሄ ነው አለ። ከግብፅ ያወጣ አምላክ ይሄ ነው ብሎ ወደ ጣዖቱ ህዝቡስ ሰገዱ። ከዛስ በሉም ጠጡም ይላል። ጣዖት ከሆነ ሊዘፍኑ ተነሱ ነው የሚለው። ቀጥሎ ዘመሩ አይሆንም። ዘመሩ የሚሆነው ቸርች ነው። በሉ ጠጡ ይልና ሲጠግቡ ዘፈኑ ይላል። ከግብፅ ያወጣን አምላካችን እግዚአብሔር ብለው በዘመሩበት አንደበታቸው ዘፈኑ። ከዛ ሙሴ ተራራ ላይ አይደለም ጩኸት ሰማ። ሙሴ አለው እግዚአብሔር አቤት ህዝቡ ውረድ አለው። ሁለቱን የጽላቶች ይዞ እግዚአብሔር የጻፈበት ነው። ሁለት ጽላት ኢያሱ መሀል ላይ ነው፣ ወገብ ላይ ነው ያለው። ኢያሱ ወገብ ላይ ሆኖ ሙሴ እንደዚህ ያለው ይህ የምን ድምፅ ነው አሉ። የድል ይመስላል አለ ኢያሱ። እኔ አይደለም ቃሉ ነው የሚለው። ይህ ድል ነገር ሳይሆን አይቀርም ሲል ሙሴ እንደዚህ ያለው የዘፈን ድምፅ ነው አሉ። ዲዛርናር ለምን እዛ ክብር ውስጥ ነው ያለው ሰውዬ። 40 ቀን 40 ሌሊት ፊቱ ላይ ነው ያለው ታውቃለህ። እግዚአብሔር ፊት ላይ ነው ያለው። ሲወርድ ፊቱ አበራ የተባለበት እኮ ነው። ዘፈን ነው አለ እና ከዛ ውስጥ ነው የወጣው ታውቃለህ። ዘፍጥረት ምዕራፍ 1ን ያየ ሰውዬ ዘፈንና መዝሙር አይለይም እንዴ? ዘፈን ነው አለ። ሰውዬው ደግሞ ነብይም ነው። ሙሴ ነብይ እኮ ነው። ዘፈን አለና እንግዲህ ወርዶ አሮንን አይደል እንዴት አደርጋለሁ? ምን ላድርጋለሁ? ሄደ ጠፋ። 40 ቀን 40 ሌሊት ጠፋ። ብናይ ደመና ነው እንዳለ ተራራውን የሸፈነው እና ምን እናርግ? ውስጥ ኩናቸው ሁሉን ሰው አዲስ ኪዳን ከውስጥ ወደ ውጭ ነው ብለው ብሉይ ኪዳን አይ ደጅ ለምንድን ነው እኛ እንደዚህ ስክር ምንለው? ደጅ አይደለም ያለው፣ ደጅ ውስጥ ነው ያለው። ኒው ቴስታመንት እኮ ይሄ ነው። አዲስ ኪዳን እኮ ይሄ ነው፣ ውስጥ ነው። አየህ መነካተ አለባበስ ላይ አይደለም ያለው፣ መነካተ ልብ ውስጥ ነው ያለው። ብሉይ ኪዳን አለባበስ ነው ባይዘው። አሮን እንደተባለው ሳይለብስ ቢመጣ ይሞታል። የሽቶ ቅመማዋን እግዚአብሔር ነው የተናገረው። በዚህ እንትኑን እንትን አድርገው ያለው ሽታ ቢያዛንፍ ይሞታል። ምንድነው የሚሸተው? ይሄ ሰውዬ ጠብ ነው የሚለው። አይወጣትም፣ በገመድ ነው የሚወጡት። የሚገባ የለም ውስጥ። እግዚአብሔር ራሱ እኮ ነው አየውና የማይጠቅም ነው አለ፣ ደካማ ነው አለ። ይሄ ነገር እና ሰው እንዲያስታርቀኝ ሰው ለማምጣት ብዬ እያለቁ ነው አለ። ክብሬ መምጣት አይችሉም አለ። እንደ እግዚአብሔር ሰው የሚወድ የለም። እግዚአብሔር ገዳይ አይደለም ባይዘው። እንደ እግዚአብሔር ፍቅር የለም። ብትጠጉኝ ትሞታላችሁ ብሎ እኮ ተራራ ድረስ እኮ ይመጣል። ተራራ ድረስ ይወርድና እንዳትመጡ ይላል። እዛ ጋር ሆኑ ይላል። እዛ
እዛው ቁጭ ብሎ ከመውራት ይችላል። በጣም ስለሚወድ እኮ ነው። ሰው መሀል ይመጣና ተራራው እንዳይነኩት ነገራቸው። ከነኩት ይሞቱብኛል። እንዳይነኩ እንዳንሞትበት እኮ ነው ብሎ መጠጋት ፈልግ። እንዴት ይጨብጠን፣ እንዴት ይቀፈን፣ እንዴት ጉያ ውስጥ ያስገባን፣ እንዴት ለዘላለም ያኑረን። አልቻልኩም ማለት ከዛ አየህ ህግ ሰጠ፣ አልቻለም። ካህናትም አልገቡ፣ ደካማ ናቸው፣ የኛው አይነት ናቸው። እኛን ወክለው ነው የሚገቡት፣ ግን የኛው አይነት ናቸው። እግዚአብሔር እንደዚህ ያለ ለዘላለም ልፍታው ይሄን ጉዳይ አለ። በቃ ስለዚህ መጨከን አለብኝ፣ ልጄን ነው ማለት መጨከን አለብኝ አለ። በጣም ያስከፍለኛል አለ። አዎ አንድ ልጄን ነው የሚያስከፍለኝ። በቃ ልጨክን። ሰው እየሞተ አይቻልም። ለዛ ነው አዲስ ኪዳን ላይ ሰው ሁሉ ሊድኑ በሚወድ በእግዚአብሔር ተብሎ ተጽፏል። ሁሉ ሊድኑ በሚወድ በእግዚአብሔር። ይሄ የእግዚአብሔር ዘላለማዊ ልብ ነው። ሁሉ ይዳን የሚል የእግዚአብሔር ልብ ነው። ሰው ክፉ ስለሆነ ነው እምቢ የሚለው እንጂ እግዚአብሔር ቋንቋ፣ ዘር፣ ቀለም፣ ስታተስ አይመርጥም። ሁሉ ሊድኑ በሚወድ ስለዚህ ሁሉንም የማድንበት አለና ኢየሱስን ላከው። ኢየሱስን ሲልከው በዘላለም ሕይወት ኃይል ነው የላከው። ሪታየር እንዳያረግ፣ እንዳይቆም፣ ሞቶ እንዳይቀር የሆነ ቀን ብቻ እንዳይሆን ለዘላለም እንደሚሆን አድርጎ ላከው። እስቲ አሜን በሏ። በዘላለም ሕይወት ኃይል። ስለዚህ እንደ ትውልዱ ስርዓት አይደለም ማለት የሆነ ስርዓት አለ የተለመደ ድግግሞሽ፣ እንደዛ አይደለም። እግዚአብሔር ሰበረው፣ ከመንገድ አስወጣው፣ አስቆመው። በቃ አለ። ይሄ ስርዓት በቃዋል፣ ዝጋው። ኢየሱስ መስቀል ላይ ዘጋው፣ ጥርቅም አረገው፣ ሌላ ከፈተ። ዘላለማዊ ነው። ሞትን ታሪክ አረገው ኢየሱስ። አሁን እኮ እኛ እኮ አንዳንዴ እኮ በእውነት ነው የምላችሁ እኮ እውቀቱ እንትኑ መረዳቱ ነው እንጂ ተሸገር ነው እኮ። አሁን እኮ ሞት የምትፈሩ ሲባል አሁን ሞት የምትፈሩ ካለው ሰው በቀር በሙሉ ነው ሞት የምትፈሩ። አሁን ተነሱ ቢባል በሙሉ ነው እንዴ። እኛ እኮ ከገባን እኮ ኢየሱስ ሞትን አሸንፎታል። አሁን ሞት ለኔ ጥቅም ነው የሚሰራው። ሞት ለኔ ጥቅም እንዲሰራ ያደረገው ኢየሱስ ሞቶ እኮ ነው። አሁን የዘላለም ሕይወት ኃይል ኖሮት እርሱ በእግዚአብሔር ፊት ካህን ሆኗል ስል ይሄ ዋስትና ለኔ ነው። በዘላለም ሕይወት ኃይል ካህን ነው። ክህነት ሲጀመር እኔን ወክሎ ነው ለእግዚአብሔር የቀረበው። እግዚአብሔርን ወክሎ አይደለም እኔ ጋር እኮ የመጣው። ክህነት እኮ ካህን እኮ ህዝብ ወክሎ ወደ እግዚአብሔር የሚገባ ነው። ኢየሱስ እኮ እኔን ወክሎ ኃጢአተኛውን ሰውዬ ወክሎ ወደ እግዚአብሔር በዘላለም ሕይወት ኃይል ገባ። እግዚአብሔር እንደዚህ ያለ ለዘላለም ሰውን እቀበለዋለሁ አለ። ያኛውስ አይችልም፣ አስወጣው። ወደ እግዚአብሔር ሊያቀርበን ስላልቻለ ወደ እግዚአብሔር የምንቀርብበት የተሻለ አይደለም የሚለው ተስፋ። አይ ቲንክ ዕብራውያን ፈገግ ይላሉ። በጣም ቢወዱትም የቀደመውን ኪዳን ስርዓት የነሱ ስለሆነ ፍርሃት ግን አላቸው፣ ትንሽ ስጋት ግን አላቸው። ደስ ይላቸዋል። ክብር ለኢየሱስ ይሁን። አሁን ደስ ይላቸዋል፣ ይደላደላሉ። የተሻለ ዘላለማዊ ተስፋ መጥቷል። ይቀጥላል። ቁጥር 20 ላንብብላችሁና ምንድነው የሚለው? ቁጥር 20 ይህ ያለ መሐላ አልሆነም። ሌሎች ካህናት የሆኑት ያለ መሐላ ነው። ብሉይ ኪዳን ካህናት ሲሆኑ እግዚአብሔር ምሉ አይደለም ካህን የሚያደርግ። የአሮን ላይን ውስጥ ካለ ትሆናለህ። የተመረጠ መስመር አለ። እዛ መስመር ውስጥ እኮ ግን ስለ ኢየሱስ ሲናገር ግን እስቲል ይሄ ሰውዬ መዝሙር 110 ቁጥር 4 ላይ ነው ያለው። አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ እርሱ ምሏልና። እግዚአብሔር ማለ። ማን የማለው? እግዚአብሔር ነው የማለው። ሊቀ ካህኑ አይደለም የማለው፣ ተቀባዩ ማለ። ካህኑን አመጣውና ለዘላለም ብሎ ማለ። እግዚአብሔር ማለ። መሐላው አይለወጥ። እግዚአብሔር የማለው ለዘላለም ብሎ ማለ። እግዚአብሔር አይምልም። እግዚአብሔር ሲምል በማን ነው የሚምለው? በራሱ። ለአብርሃም ማለለት የሚለው በራሱ ማለ። ከሱ በላይ የለምና በራሱ። እኔ የምምለው በእግዚአብሔር ነው። እግዚአብሔር ከሱ በላይ የለም። እግዚአብሔር ራሱ በራሱ ነው የሚምለው። ምያለሁ አለ። ኢየሱስን እንደዚህ አቁሞት ምን ብሎ ማለ ስንል ለዘላለም ካህን ነህ፣ መሐላዬ አይለወጥ። ለዘላለም ብቁ ነው። ለዘላለም በቂ ነው። ከኢየሱስ ውጪ ማንም ወደ እግዚአብሔር ሊያደርሰን አይችልም። በሙሉ ኃጢአተኛ ናቸው፣ ደካማ ናቸው፣ ሞተዋል። ከኢየሱስ ውጪ በእኔና በእግዚአብሔር መካከል ማንም ሊቆም አይችልም። እግዚአብሔር አይቀበለውም። እግዚአብሔር ለዘላለም ምሎ ጨርሷል ኢየሱስ ጋር። ከኢየሱስ ወዲያ መሀል መግባት የሚችል የለም። ይሄ የኢየሱስ ስራ ነው፣ እኔና እግዚአብሔር መሀል መቆም። ኢየሱስን ተክቶ ለመግባት የሚሞክር ካለ የተረገመ ይሁን። አሜን በሏ። በቃ ኢየሱስ ብቻ። እግዚአብሔር ይኸው ቃሉ እኮ ተናገረ። አሁን እኔ በጣም ቆንጆ ስብከት አይደለም እየሰበኳቸው ያሉት፣ እውነት ነው ይሄ። እግዚአብሔር ኢየሱስን አቆሙና አንተ ለዘላለም ካህን ብሎ ማለ። መሐላ በሁለት ወገን መካከል የሚደረግ ነው። እዚህ ጋር ግን የሚናገረው ኢየሱስና እግዚአብሔር ተማማሉ አይደለም የሚለው፣ እግዚአብሔር ማለ ነው የሚለው። ብሉይ ኪዳንም ላይ ለአብርሃም እኮ እግዚአብሔር ሲምል ብቻውን ነው የማለው። አብርሃምን እንቅልፍ አስተኝቶ እግዚአብሔር ማለ ነው የሚለው፣ ብቻውን ነው። እኔ ለዚህ ጉዳይ ብቻዬን ነኝ፣ ታማኝ ነኝ። መልከ ጼዴቅ ላይኑ አብርሃም ጋር ነው፣ ሌዋውያን ላይናቸው ሙሴ ጋር ነው። ስለዚህ እግዚአብሔር አብርሃም ጋር ብቻውን እንደማለ ኢየሱስ ጋር ብቻውን ማለ። ለዘላለም ተቀብያለሁ ምያለሁ። አንተ ለዘላለም ካህን ነህ። በአንተ በኩል ብቻ እቀበላለሁ፣ ከአንተ ውጭ አይቀበልም ማለት ነው። በኢየሱስ ደም ካልሆነ አየ እግዚአብሔር ማንንም አይቀበልም። ዝግ ነው። ጎናቸው ሰው በጌታ ስለሆንክ ብቻ ወደ እግዚአብሔር መንግስት ትገባለህ በሉት። ይሄውላችሁ በጣም ደማቅ መስመር ነው። አያችሁ አሁን እግዚአብሔር በጣም ሲሪየስ የሆነ ቀይ መስመር ነው ያሰመረው። አንተ ለዘላለም ካህን ነህ ብቻ አይደለም ያለው ማለ።
አልፈልግም ሌላ ዝግ ነው አለ አብ። ከኢየሱስ ውጪ ወደ እግዚአብሔር መቅረብ አይቻልም። ለምን? እግዚአብሔር ስለማይቀበል። እኔ ስለፈለኩ ስላልፈለኩ አይደለም። ተቀባዩ ይፈልጋል አይፈልግም ነው። የሚመጥነኝ የሚያበቃ ማንም የለም አለ እግዚአብሔር። በቃ የሚመጥን በቂ የሆነ ዘላለማዊ አግኝቻለሁ። ከሱ ውጪ አልቀበልም ዝግ ነው። ይኸውልህ ሌዋውያንን ካልተቀበል አንተን አይቀበልህም። ቢቀበል እግዚአብሔር የአሮንን ቤተሰብ ይቀበላል። አልቀበልም ደካማ ነው ሽሬዋለሁ አለ እና እግዚአብሔር ከዕብራውያን መካከል ሌዋውያንን ለይቶ መርጦ የመረጠውን አትበቃም ካለ አሕዛቡን ኢትዮጵያዊውን እንዴት ነው የሚቀበልህ? አይቀበልህም። በደንብ አሜን በላ። ቅዱሱን ጻድቅ ነኝ የፈለከውን በል። አይቀበልም። እግዚአብሔር የሚቀበለው ልጁን ብቻ ነው። በክርስቶስ በኩል ከሆንክ ይቀበላል፣ ካልሆንክ አይቀበልም። እያወራ ያለሁት ክርስትና ነው። ክርስቲያን የሆነ ሰው በሙሉ በክርስቶስ ኢየሱስ በኩል ብቻ ነው የሚመጣው። ለምን? እግዚአብሔር ማለ በሱ በኩል ብቻ። ከዛ ውጪ አልቀበልም። ከኢየሱስ ውጪ ከሆንክ የእግዚአብሔር ፍርድ ስር ነህ። በኢየሱስ ከሆንክ የእግዚአብሔር ጽድቅ ፊት ነህ። አይቻልም።